ከዚህ ሰው ጋር ቤተሰቡ ጋር ደግሞ እናትና አባቱ ጋርም ስትሄድ ይሄ እኮ ወንድ ልጅ እኮ ይሄ ችግር የለውም ምናምን ይላታል እናትና አባቱ ማለት ነው። አባቱም እንደዛ ከሱ ጋር ምናምን አንድ ቀን ቁጭ ብለው እየጠጡ አጋጣሚ ሰው ነግሯት ሄዳ ታያለች የሆነ ቦታ ላይ ማለት ነው። ከዛ በቃ ከዛ በኋላ ከዚህ ፋሚሊ ጋር መኖር የለብኝም ብላ ጥላ መጣች ወደዚህ ወደ አፋር ማለት ነው። ከዛ በቃ ሄደች እና ኒካህም ስትጠይቅ የሚመጣላት ወጣች። ኒካህ ልቀበል ነው የመጣሁት ስጡኝ ምናምን ብላ ማለት ነው። በኋላ ላይ ሸሪዓ ፍርድ ቤት እዚሁ አፋር ስታናግር ወላሂ ባልሽ መጠጥ የሚጠጣ ከሆነ ፈቶሻል አሏት። በቃ አላህ ራሱ መጠጥ የሚጠጣ ባል ሙስሊም ሆኖ ሰላት የማይሰግድ የመጠጥ የሚጠጣ ከሆነ ራሱ ኒካህ የለውም አሏት። እንዴት ነው ይሄ ነገር? እሱ ፈትቼሻል አላለም። ስለዚህ ሸርጡ ፈትቼሻለሁ ካላለ ኒካሁ አለ የሚያውቀው ነገር የለም። እሺ አዳምጫለሁ። ፈትቼሻለሁ እስካላለ ድረስ እና አሁን እንዳልሽው ከሆነ አስካሪ መጠጥ መጠጣቱ ብቻ ኒካሁ አይወርድም። አስካሪ መጠጥ መጠጣቱ ግን ኒካህን እንዳያወርድላት የምትጠይቅበት አሳማኝ ምክንያት ነው። መከራው አስመክረው አልስተካከልም ካለ በመጠጣት ላይ ከዘወተረ إذا وقع في كبيرة من كبائر الذنوب فيجوز للزوجة أن تطلب منه الخلع أو الطلاق كما يسمى. ስለዚህ አንድ ሴት ልጅ ባሏ አስካሪ መጠጥ እየጠጣ ከታላላቅ ወንጀሎች መካከል በአንድ ወንጀል ላይ ከዘወተረ መከራው አስመክረው አልስተካከልም ካለ ይህ ፍቺ ቢያስጠይቅ አሳማኝ ምክንያት ነውና ፍቺ መጠየቅ ትችላለች። ያ እንጂ ኒካሁ በራሱ እንዲህ ካላት ሸሪዓ ፍርድ ቤት ሄዳ ተንገራቸው። ባሌ ከታላላቅ ወንጀሎች በአንድ ወንጀል ላይ በአስካሪ መጠጥ እየጠጣ ነው፣ መከርኩት፣ አስመከርኩት፣ ከዚህ ሊስተካከልልኝ አልቻለም። ስለዚህ ኒካውን አውርድልኝ ብለው ብሎኛል፣ እናንተ ኒካውን እንድታወርዱልኝ እፈልጋለሁ ብለው ኒካውን እንዳወርዱላት መጠየቅ። እሺ መርሐባ። ኤኪ ጥያቄ አለሽ? አዎ። ሰላም አለይኩም። ወአለይኩም ሰላም። ንጽጽር ላይ ነው ማለት ንጽጽር ላይ ነው ጥያቄ። እሺ ልጆች ከዚህ በኋላ አድሚኖች እንዳታስገቡ፣ የተወሰነ ቁርአን ቀርተን እንወጣለን። እሺ ጥያቄሽ ምንድን ነው? ጥያቄ አብዛኛው የነቢያት ታሪክ ተመሳሳይ ነው በእስልምናና በክርስትና ማለት ነው። ለምሳሌ የነቢዩ ኢብራሂም እና አብርሃም ታሪክ እና ያ አሁን ሁለቱም እግዚአብሔር ወይም አላህ ልጃቸውን ላቸው ለሁለቱም በግ ተክቶላቸዋል መጽሐፍ ቅዱስም ላይ ይናገራል። እና እነዛም ትክክል ነው ብለው ያምናሉ፣ በእኛም ትክክል ነው ብለን እናምናለን። እዚህ ጋር ማንኛው ነው ትክክሉ? ሲቀጥል ደግሞ በክርስትና ማለት ይሄ ደግሞ በፔንቴ ማለት ነው በፕሮቴስታንት ኢየሱስ ክርስቶስ ለኛ ኃጢአት ነው እንትን ያለውና ሁላችንም ስንሞት ጀነት ነው የምንገባው ብለው ያስባሉ። ሁሉም ግን በምድር ላይ እስካሉ ድረስ በቃሉ መሰረት ወንጀል ላለመስራት ይሞክራሉ። ተሳስተው እንኳን ቢሰሩም ጀነት እንደሚገቡ ያምናሉ ማለት ነው። እኛ ጋር ደግሞ ስንመጣ አላህ የምንሰራውን ስራ ጥሩ ይሁን መጥፎ ያውቃል ይባላል አይደለ? እንላለን አይደል? በጨርሰሽ እየሰማን ነው። ይሄን አሁን እንድትለኝ ፈልጌ ነው። ኧረ ጨርሻት እየሰማሽ ነው። ኦኬ እሺ። እና ያውቃል ይባላል እና ሁሉንም የምንሰራቸውን ስራዎች የሚያውቅ ከሆነ እዛ ጋር ቢያጠፉም እንኳ ይገባሉ፣ ግን እንዳያጠፉ ይሞክራሉ ይላል። እኛ ግን ብናጠፋም በስህተታችን እንቀጣለን። እና እዚህ ጋር እንትኑ ምንድን ነው? ማንኛውም አዎ ሙስሊም ነኝ። አላህ ነው ትክክለኛው ወይንስ እግዚአብሔር ነው እያልሽ እየጠየቅሽ እኮ ነው? አዎ እየጠየቅኩ ነው። ጥያቄ ስለፈጠረብኝ ነው የጠየቅኩ። አንደኛ እግዚአብሔር የሚባል አምላክ የለም። የኢትዮጵያ ክርስቲያኖች እግዚአብሔር ብለው ሰይመውት ነው። በሌላው ዓለም ላይ ካለ ክርስቲያን ጋር ይሄ ስም የአምላክ ስም ነው ወይ ብላችሁ ብትጠይቋቸው በፍጹም የአምላክ ስም ነው ብሎ የሚመሰክርላቸው አንድ አካል የለም። ሁለተኛ የክርስቲያኖች መጽሐፍ ላይ ያልሽው ስህተት ነው። ክርስትና የሚባል ሃይማኖት መጽሐፍ የለውም። የተሻላረን መጽሐፍ ቅዱስ ላይ ክርስትና የሚል ቃል በፍጹም አታገኙ። ክርስትና የሚባል ሃይማኖትን አምላክ አልደነገገም መጽሐፍ ቅዱስ ላይ።
ክርስቲያን ሆኑ ብሎ ያዘዘበት ቦታ የለም። ነቢያቶችም ህዝቦቻቸውን ክርስቲያን ሆኑ አላሉም። አንድ የመጽሐፍ ቅዱስ ጸሐፊ ተነስቶ ክርስቲያን ነቢይ ነበር ብሎ የተናገረበት ቦታ የለም። ገብቷችኋል? ስለዚህ የክርስትና መጽሐፍ ሳይሆን እነዚህ መጽሐፍቶች አምላክ አላህ ስብሐነሁ ወተዓላ በነቢያት በኩል ተናግሯቸው የነበሩ ናቸው። የኛ የራሳችን መጽሐፍቶች ነበሩ፣ ስለተበረዙ ትተናቸው ነው። ገብቷችኋል? ስለዚህ በውስጣቸው ያሉ እውነታዎች ስለ አብርሃም፣ ስለ ሙሳ፣ ስለ ዒሳ፣ ስለ ማርያም የተነገሩ ካሉ አምላክ አላህ ስብሐነሁ ወተዓላ በነቢያት በኩል ተናግሯቸው የነበሩ ነበሩ በሆነ ጊዜ ላይ፣ ከዛ ሲበረዙ ጊዜ ተውናቸው። በመጨረሻው ዘመን ነቢይ ላይ ያንን አላህ ስብሐነሁ ወተዓላ ቁርአን አወረደልን፣ ያለፉትን ሁሉ ያርብላችኋል ብሎ ነገረን። ወአንዘልና ኢለይከ ልኪታበ ቢልሐቅ ሙሰድቀን ሊማ በይነ የደይህ ሚነል ኪታብ ወሙሃይሚነን ዐለይህ አለ። በአንተ ላይ ደግሞ መጽሐፍን አወረድኩልህ ያለፉትን መጽሐፍቶች ተቆጣጣሪ የሆነ መጽሐፍ አለ። ስለዚህ በውስጡ ላይ ያሉትን እውነታዎች እውነት ናቸው ብለን እንመሰክራለን። የክርስቲያን መጽሐፍ የሚባል ሂሳብ የለም። ክርስትና የሚባልን ሃይማኖት አምላክ አልደነገገም። አሁን የያዙት መጽሐፍ ላይ ራሱ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሁኑ ብሎ ያዘዘበት ቦታ የለም። አንዲትም ቦታ ላይ ነቢያቶችም ህዝቦቻቸውን ክርስቲያን ሁኑ ያሉበት ቦታ የለም። አንድም የመጽሐፍ ቅዱስ ጸሐፊ ከሚባሉት ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ነቢይ አምላክ ነቢይ ጠቅሶ አከሌ ነቢይ ክርስቲያን ነበር ብሎ የሚናገርበት የለም። ታዲያ የት ጋር ነው የምታገኙ ከተባለ የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ተሰባሰቡ፣ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። ማናቸው ደቀ መዛሙርት? ጭራሽ ጳውሎስና ባርናባስ አላቸው። ክርስቶስ የመረጣቸው 12ቱ ናቸው ወይ? ወፍ ቢሆንም ራሱ በፍጹም ይህ ከነቢያትና ከአምላክ ዘንድ የሚታወቅ እምነት እስካልሆነ ድረስ በፍጹም እነዚህ መጽሐፍቶች የነቢያዊ ክርስቲያን መጽሐፍቶች አይባሉም። ለማንኛውም አምላክ አላህ ስብሐነሁ ወተዓላ ስለ ዳውድ ነግሮናል፣ ስለ ዒሳ፣ ስለ ሙሳ፣ ስለ አብርሃም በዚያ ላይ የተነገሩት ሁሉ እውነታዎች ካሉ እነዚያ እውነት ናቸው ብለን እነዚህን እናረጋግጣቸዋለን። ያ ማለት ግን ክርስትና ላይ ያለ መጽሐፍ ወይም ክርስትና እውነት ነው ማለት አይደለም። የሚያገናኘው ነገር የለም። እሺ ኦኬ፣ እሺ። ሌላ ጥያቄ ደግሞ አለ። ቁርአን ላይ ደግሞ ትርጉሙ ላይ ሳነበው ሙስሊም ማነው ሴትና ወንድን በፈጠረው እምላለሁ ይላል። ያን የሚናገረው ማን ነው? ሲቀጥል ደግሞ በቀኑ እምላለሁም በሌሊቱም በሆነው እምላለሁ የሚለውስ ሙስሊም ወንድና ሴትን በፈጠረ ሳይሆን ሴትና ወንድን በፈጠረ ማነው እንደሱ የሚለው? አላህ ሱብሓነሁ ወተዓላ በራሱ እየማለ ነው። አላህ ሱብሓነሁ ወተዓላ በራሱ ይምላል። በማን በራሱ ወማ ኸለቀ ዘከረ ወልኡንሳ የሚለውን ነው እየጠየቀች ያለችው። ወንድንና ሴትን በፈጠረ በራሱ አላህ ሱብሓነሁ ወተዓላ እየማለ ነው። ያ ነው። እሺ ኦኬ፣ አመሰግናለሁ። ለማንኛውም እኔ ጥያቄ የፈጠረብኝ ኮሜንታተሮች እኔ ሙስሊም ነኝ፣ ግን ሰላም አለይኩም አባቴ ሙስሊም አይደለም። ለዚያ ነው። ችግር የለውም፣ መጠየቅ ትችላለሽ። እና መጽሐፍ ቅዱስ ላይ ምናልባት በሌላው ነገር እግዚአብሔር መጽሐፍ ቅዱስ ላይ በያዕቆብ ክብር ይምላል። በያዕቆብ ፍጡር ነው አይደለ? በያዕቆብ ክብር ይምላል። እኔ በያዕቆብ ክብር እምላለሁ እያለ ቃል በቃል ይናገራል እግዚአብሔር። እሺ በራሱም የሚምልበት ቦታ ላይ አለ። ስለዚህ ይህ የሚደንቅ ነገር አይደለም። እሺ አምላክ አላህ ሱብሓነሁ ወተዓላ የሰው ልጆችን የፈጠራቸው እርሱ ነው። እርሱ መፍጠሩን ሊያረጋግጥልን ዘንድ አንደኛ የሚምለው ለዚያ አላህ ሱብሓነሁ ወተዓላ በፈጠራቸው ፍጥሮች ሊምል ይችላል። እንዲሁ ከመሐላው በኋላ ትልቅ መልእክትን ያስተላልፈልን ሲፈልግ ጊዜ ነው። ለሁለቱ ዓላማ ነው። መጽሐፍ ቅዱስ ላይ እግዚአብሔር በያዕቆብ ክብር እምላለሁ እያለ ቃል በቃል ይናገራል። በፍጡር ይምላል እንበላቸው እንደዚህ ያስኬዳል። እሺ ጥያቄ ያለው ጠይቅ ይችላል። ሻሃዳ እያላችሁ ነው። ማነው ሻሃዳ ነው ይፈልገው? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አለ ሁሱ። እሺ ያና ልጆች ማየት የሚፈልጋልና ኑ ማየት የሚፈልግ እግዚአብሔር በያዕቆብ ክብር እንዲህ ብሎ ምሏል፣ ስራቸውን ሁሉ ለዘላለም ምንም አልረሳም። እግዚአብሔር በያዕቆብ ክብር እንዲህ ብሎ ምሏል። ስለዚህ እግዚአብሔር በያዕቆብ ክብር ይምላል። እሺ ጥያቄ ያለው መቀጠል ይችላል። ይሰማል ሁሱ?
አዎ ይሰማል። እኔ አባትና እናቴ ወደ እስልምና ሲመጡ የ9 ዓመት ልጅ ነኝና ሻሃዳ አልያዝኩም እዚህ ላይ ማለት ነው። ችግር የለውም። ያንቺ የዛን ከዚያ ጊዜ በኋላ በእስልምና አምነሽበት እየኖርሽበት እስካሁን እዚህ ደርሰሻል። ትሰግጃለሽ፣ ትጾሚያለሽ አይደለ? አዎ። በሶላቱ ላይ የሻሃዳ ቃል አለ። አምነሽበት ያንን ሶላት በምትሰግጅ ጊዜ አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመድን አብዱሁ ወረሱሉሁ የሚለው ላይ አተሕያቱ ላይ እሱ እንደ ሻሃዳ ይቆጠርልሻል። እንደ አዲስ ሻሃዳ መያዝ አይጠበቅብሽም። ነገር ግን እንዳው ያ በውስጤ እንድረጋጋልን ብለሽ መያዝ ከፈለግሽ መያዝ ትችያለሽ። እሺ ወንድምና እህቶችን መርዳት እንዴት ይታያል? ክርስቲያን ናቸው። ክርስቲያን የሆኑ ወንድምና እህቶችሽን ምድራዊ ህይወታቸውን በተመለከተ መርዳት ትችላላችሁ። የሚበላ የሚጠጣ፣ የሚለበስ መጠለያ፣ ማሳከሚያ ስጧቸው። እምነትን በተመለከተ ግን ዳዕዋ አድርጊላቸው። እንዳው እንዲመለሱ ወደ ኢስላም እንዲመጡ ዳዕዋ አድርጊላቸው። አምላክ አይሞትም በያቸው። አምላክ አይገደልም። አምላክ ሞተ ብለው ሲያከብሩ በዓል መርዳት ሳይሆን አምላክ እንደማይሞት ማስተማር ነው። ሌላው ነው። ሶስተኛ ጥያቄ ደግሞ ኢትዮጵያ ያለሁኝ አግብቼ ነበርና ባለቤቴን ያኔ እንደማስገደድ የትምህርት ማስረጃው ምናምን የተማረበትን ወረቀት ወስጄ በዛ በማስገደድ እያረኩ ነው እንዲፈታና እንዲፈርም ያረኩት። ይሄስ እንዴት ይታያል? ኒካው ምን በማድረግ ነው ያልሽው? የትምህርት የተማረበትን ወረቀቶች አቃጥልብሃለሁ፣ ጨርሼ ወስጄ አቃጥልብሃለሁ ምናምን እያልኩ በዛ በማስገደድ ነው እንዲፈታኝ ያደረኩት ማለት ነው። ይሄን በማድረጌ ኒካው እንዴት ነው? ወይ ሙቀር ሆኖ ማይሰጥበት ነገር ሙጠር ሆኖ ከሆነ ወይም ደግሞ ሙጅበር ሆኖ ተገዶ ከሆነ በዚያ ነገር ላይ ሁክም አይሰጥበትም። ነቢያችን ሰለላሁ ዐለይሂ ወሰለም ሩፊዐ አልቀለም ዐን ሰላሳ አሉ። ከሶስት አካሎች ቀለም ተነስቶላቸዋል፣ ብዕር ተነስቶላቸዋል ማለት ነው። ያ ማለት የሚናገሩትና የሚሰሩት ነገር ከቁም ነገር አይያዝም። አንደኛ አስገር ሐታ የክቡር ወፊ ሪዋያቲን ኡኽራ ሐታ የብሉግ፣ አንደኛ ህፃን ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርስ ድረስ የሚለው ነው። ሁለተኛ ደግሞ አልመጅኑን አይምሮን የሳተ ሰው፣ የሚመብድ ሰው የሚሰራው ስራ እያዘበትም የሚናገረውም እንደዛ አይምሮን እየተጠቀመ ስላልሆነ። ሶስተኛ አልመክሩህ የተገደደ ሰው፣ ተገዶ የሆነ ቃል እንዲናገር ቢደረግ ያን ነገር መናገር ሳይፈልግ ነገር ግን ተገዶ ከሆነ ይሄ ሰው ሁክም አይሰጥበትም። ከዚህ ይካተታል ሴት ልጅ ስለት ነገር ይዛ ራሴን አጠፋለሁኝ ፈትቼሻለሁ ካላልከኝ ብላ ራሷን እንደዚህ እያስፈራራች ህይወቷ እንዳታጠፋ ብሎ ይሄ ሰው ፈትቼሻለሁ ቢካ ይወርዳል አይወርድም? ተገዶ ነው ይሄ ሰው ነገር ማድረግ አይፈልግም። አሁንም እንዲሁ አለው ማለት ነው። ስለዚህ የህይወቱ መምሪያ የሆነውን እንጀራው የሆነውን ተምሮ ምናምን ያገኘበትን የስራ ሰርቲፊኬት ልታቃጥይበት ነው። በቃ ይሄን ነገር እንዳታቃጥልብኝ ብሎ መፍታት ሳይፈልግ ፈትቼሻለሁ ቢል ይሄ ሰው ኒካሁ አይወርድም። ስለዚህ ባፉ አላለም፣ ወረቀት ብቻ ነው የተፈረመ። ፍርድ ቤት ሄዶ ወረቀት ፈረመ እንጂ ባፉ ጭራሽ አልተናገረም። በዙ ተገዶ ነው አስላል እኮ በዛ አስፈራርተሽው ነው አይደል አንቺ እንዳልሽው? አዎ። ስለዚህ በትክክል ፈትቼሻለሁ ማለት አለበት። የሰው ተገዶ ከሆነ ያንን እንዳላጣ ብሎ ፈርቶ ከሆነ እናደረገው ሁክም አይሰጥበትም። ይቃል እሺ፣ እንዲህ አታድርጉ ሴቶች። ኡስታዝ እሺ፣ ጥያቄ አለ? እሺ፣ ጥያቄ ምንድን ነው? አንድ ወንድም ያለና መጀመሪያ አግብቶ በመጀመሪያ ሚስቱ አንድ ልጅ ወልዶ ነበረ። ከዛም ደግሞ በሆነ ምክንያት ተጣሉና ተፋቱ። ከፈታት በኋላ ሌላ ሚስት አግብቶ ልጅ መውለድ አልቻለም። ከዚህኛው ሚስቱ ጋር ምንም አይነት ጸብ የለውም። ልጅ መውለድ ስላልቻለ ብቻ ወደዛ ፈለጎች ትግባሽ ፈለጉ እቺ ልጅ ብትለቀው ቂራአ አሁን ልታሰምችው ይወስል ያንቺ ቂራአት ነው ሜትሽናሽ ፈለጉ። አሰላሙ አለይኩም። ወአለይኩም ሰላም። ያንቺ ቂራአት ነው። እንዳጋጣሚ ቲክቶክ ሳሳልፍ ሰምቼው ነው እና ለካ እህቶችም
የጓደኛዬ ነው። አይቻልም እንዴ? ምን አይደለም። እሺ ማሻአላህ ማሻአላህ። እንዲህ አይነት እህቶች ቢያቀሯቸው በጣም አሪፍ ነው። ይሄ አይደለም ማለች የሰማሁት ድምፅ በጣም ኢትዮጵያ ላይ ከሆነ ይሄ ድምፅ በጣም ደስ የሚል ድምፅ ነው። አሕካሙ ተጅዊድ መኻሪጅ አልሑሩፍ በጥቅሉ አሕካሙ ተጅዊድ በጣም አሪፍ ማሻአላህ። ሰለምቴ ናት ልጅቷ። ሰለምቴ ናት። ያ ሰላም ያ ሰላም ያ ሰላም። ወላሂ በጣም የሚገርም ቂርአት ነው። የሚገርም ቂርአት አሕካሙ ተጅዊድ አጠባበቋ ከዛሊክ በተለይ صفات الحروف መኻሪጅ الحروፍ ወሳኝ ናቸው። እነሱ እንደ አርካን ናቸው ለአሕካሙ ተጅዊድ ለተጅዊድ ህግጋቶች ልክ እንደ መሰረት ናቸው። እነሱ ማዕዘን ናቸው። እንዳጋጣሚ ሳሳልፍ አይቼው ነው ቲክቶክ እንዳጋጣሚ ሳሳልፍ አየሁት። በዚህ አካውንት ተለቆ ነው። በጣም ደስ የሚል ቂርአት ነው። ሰለምቴ ነች። ያ ሰላም ሰለምቴዎች አይቻሉ ችግራ ናቸው ወላሂ። እሺ ወንድም ጥያቄ ምንድን ነው? ቀጥል። እና የዛችኛው ሚስት ደግሞ አሁን መመለስ ፈልጎ በዚህኛው ምንም አይነት ምክንያት ሳይኖረው ተፋቶ ወደዛችኛው ሚስት መሄድ ይችላል? ያለምንም ምክንያት? አው ልጅ ግን አላገኘም። በዚህኛው የዛችኛው አንድ ልጅ አለውና ሲጠይቃት ደግሞ ከዚህኛው ጋር ከተለያየ ከኔ ጋር መኖር ትችላለህ ስትለው ችኛው ያለምንም ምክንያት ፈቷት ወደዛችኛው መሄድ ይችላል? አይሆንም። ያለምንም ምክንያት ሴት ልጅን መፍታት አይቻልም። እሷም ያለምንም ምክንያት እሱም ያለምንም ምክንያት መፍታት አይቻልም። እሷም ያለምንም ምክንያት ፍች እንደማትል ሁሉ እሱም እንደዚያው ሁለቱም ወንጀለኛ ነው የሚሆኑት። አንድ ሐዲስ አለ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት أيما امرأة سألت الطلاق من غير بأس حرام عليها رائحة الجنة ብለዋል። ባሏን ያለምንም ምክንያት ፍች የጠየቀች ሴት የጀነትን ሽታ አታገኝም ብለዋል። ይሄ ነገር ወንድንም ይመለከታል። ያለምንም ምክንያት ሚስቱን የፈታ ሰው የጀነትን ሽታ አያገኝም። ከታላላቅ ወንጀሎች መካከል አንዱ ወንጀል ነው ለማለት እንጂ ጀነትን አይገቡም እነዚህ ሰዎች ማለት አይደለም። እሺ ትልቅ ወንጀል ነው። አያችሁ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ይህን ያደረገ ሰው የጀነትን ሽታ አያገኝም ሲሉ ካያችሁ፣ ወይንም ይህን ያደረገ ከኛ አይደለም ሲሉ ካያችሁ፣ ይህን ያደረገ የተረገመ ነው ሲሉ ካያችሁ፣ ያ ወንጀል ከታላላቅ ወንጀል መሆኑን ለማስረዳት የሚጠቀሙት የገነት ቃል እንጂ ያ ሰው ብሎ ጀነት እንደው አይገባ ማለት አይደለም። ሙስሊም ነው በመፍታቱ ከታላላቅ ወንጀል አንድ ወንጀል ላይ ወድቋል እንጂ ያለምንም ምክንያት ይፈታ ወይም ብትፈታ ፍች ብትጠይቅ ጀነትን በፍጹም አታገኝም ማለት አይደለም። ቦታች አለ አይደል? ያ ትልቅ ወንጀል መፈጸሙ ነው። በሱረቱ ተውባ ላይ ልክ እንደው አላህ ሱብሓነሁ ወተዓላ ቃተለሁም አላህ ይላል አይደል? አላህ ያጥፋቸው ይላል። ለምሳሌ አላህ እዚህ ቦታ ላይ መራገሙ እርግማን ነው አይደለም። የእርግማን ቃል ካገኛቸው በቁርአንም ሆነ በሐዲስ ላይ ሰዎችን አስመልክተው ከሆነ እነዚህ ከታላላቅ ወንጀል በአንድ ወንጀል ላይ ወድቀዋል ማለት ነው። እሺ ይሄን ይመስላል። እሺ ሁለተኛ ጥያቄ ደግሞ ኡስታዝ የመጨረሻ ይቅርታ፣ እሺ ቶሎ በልሽ። ምንሰራው ካፊር ቤት ነውና አንዳንዴ ዝናብ በሚዘንብበት ሰዓት መስጂድ መሄድ አንችልም። ስራ ቦታ እዛው ነው የምንሰግደውና ውስጥ ላይ የነሱ ፎቶ የአምልኮ ፎቶአቸው አለ እና እዛ ውስጥ ብንሰግድ ችግር አለው? እሺ ከተቻለ ስዕል የሌለበት ቦታ ሄዳችሁ መስገድ፣ ካልተቻለ ግን እሱን ወደ ቂብላ ሳታቅጣጩ ወደ ከቂብላችሁ ምንም አይነት ስዕል ሳይኖር መስገድ ትችላላችሁ። እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم هل أتى على الإنسان حين من الدهر لم يكن شيئا مذكورا إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا
إنا هديناه السبيل إما شاكرا وإما كفورا إنا أعتدنا للكافرين سلاسل وأغلالا وسعيرا إن الأبرار يشربون من كأس كان مزاجها كافورا عينا يشرب بها عباد الله يفجرونها تفجيرا يوفون بالنذر ويخافون يوما كان شره مستطيرا ويطعمون الطعام على حبه مسكينا ويتيما وأسيرا إنما نطعمكم لوجه الله لا نريد منكم جزاء ولا شكورا إنا نخاف من ربنا يوما عبوسا قمطريرا فوقاهم الله شر ذلك اليوم ولقاهم نضرة وسرورا وجزاهم بما صبروا جنة وحريرا متكئين فيها على الأرائك لا يرون فيها شمسا ولا زمهريرا ودانية عليهم ظلالها وذللت قطوفها تذليلا ويطاف عليه فضة وأكواب كانت قوارير من فضة قدروها تقديرا ويسقون فيها كأسا كان مزاجها كافورا ويسقون فيها كأسا كان مزاجها زنجبيلا عينا فيها تسمى سلسبيلا ويطوف عليهم ولدان مخلدون إذا رأيتهم حسبتهم لؤلؤا منثورا وإذا رأيت ثم رأيت نعيما وملكا كبيرا عاليهم ثياب سندس خضر واستبرق